ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዚህ ማለዳ የእግዚአብሔርን ቃል ከሉቃስ ወንጌል ምዕራፍ 12 ከቁጥር 17 እስከ 21 ያለውን ክፍል አነባለሁ በጌታ በኢየሱስ ክርስቶስ ስም። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስን ከአንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው። ይህ የእግዚአብሔር ቃል ነው። እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ማለዳ እናመሰግንሃለን። ስለ ቅዱሱ ቃልህ ስምህ የተባረከ ይሁን። ቅዱስ ቃልህን ባርክልን። የልብህን ሐሳብና ፈቃድ በሕይወታችን እንድትፈጽም ሁለንተናችን ለአንተ አሳልፈን እንሰጣለን። እኔንም ባሪያህን ፈጽመው ሁለንተናዬን ለአንተ አሳልፌ እሰጣለሁ። ሁሉ ለአንተ ስምና ክፍል ይሁን በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ክፍል ውስጥ ይሄ ክፍል የሚናገረው አንድ ሰው ወደ ኢየሱስ መጥቶ መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው ብሎ ባለው ጊዜ ጌታችን ኢየሱስ ክርስቶስ አንተ ሰው ርስትን አካፋይ እንደሆን ማን ሾመኝ፣ ማን ባለስልጣን አደረገኝ ብሎ ከመለሰለት በኋላ የተናገረውን ታሪክ ነው በመቀጠል የምንመለከተው። በዚህ ጌታ ኢየሱስ በተናገረው ውስጥ አንደኛ ይህ ሰው ባለጠጋ ሆኖ የተገኘው በዚህ ምድር ላይ ተግቶ በመማር ወይንም ተግቶ በመስራት ወይም በውርስ በማግኘት ሊሆን ይችላል። ተምሮም ይሁን ሰርቶ ወይም ከውርስ አግኝቶ ባለጠጋ መሆን ችግር የለበትም። ነገር ግን ይሄ ሰው ባለጠጋ እንዲሆን ሰርቶ እንዲያገኝ እዚህ ለመድረስ ጊዜ የሰጠው እግዚአብሔር እንደሆነ እናውቃለን። ለዚህ እግዚአብሔር በዚህ ምድር ላይ እንድንሰራ ይፈልጋል፣ እንድንማር ይፈልጋል፣ እንድንለወጥ ይፈልጋል፣ እንድንሻሻል ይፈልጋል። ይህንም ደግሞ እግዚአብሔር ራሱ ጊዜ ስለሚሰጥ ነው። ሌላኛው ደግሞ ይሄ ባለጠጋ እርሻው ፍሬያማ ሆነችለት፣ እጅግ ፍሬያማ ሆነችለት ብሎ ይናገራል። ሰርቶ ፍሬያማና ውጤታማ የሆነ ማንም ሰው ቢሆን ይህንም እግዚአብሔር ሲመለከት የሚጠላው ነገር አይደለም፣ የሚወደው ነገር ነው። ፍሬያማና ውጤታማ ሆኖ መገኘት በእግዚአብሔር ነው። እርሻን ስናስብ መሬቱን ለማዘጋጀት ዘርን ለማዘጋጀት ሁሉን አዘጋጅቶ ደግሞ ከተዘራ በኋላ እርሻው ፍሬ እንዲሰጥ ጊዜ ቢጠይቅም ይህን የሚያደርገው ደግሞ እግዚአብሔር ራሱ ነው። ለዚህ ሰርቶ ፍሬያማ ለመሆን ጊዜ የሚሰጥ እግዚአብሔር ስለሆነ የእግዚአብሔር ስም የተባረከ ይሁን። በሶስተኛ ደረጃ በዚህ ክፍል ውስጥ የምናየው ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ሲል እናያለን። ይሄ ባለጠጋ ፍሬው እጅግ የበዛ ከመሆኑ የተነሳ ይህን አፍርሶ ሌላ የተሻለ መስራት ይፈልጋል። መቼም ይህንን ማሰብ የተሻለ ነገር ለመድረስ ማሰብ ይህም መልካምና ቀና ነገር ነው። ማቀድ በጣም ጥሩ ነገር ነው። ለሰው እንዲያስብ ደግሞ መልካም አእምሮ የሰጠ እግዚአብሔር ነገር ነው። እግዚአብሔር ራሱ ነው። ሰው ለነገው እንዲያስብና እንዲያቅድ መልካም አእምሮ የሚሰጠው እግዚአብሔር ራሱ ነው። እግዚአብሔር በበለጠ ከፍታ ኖረን ለምንኖርበት ትውልድ ለበረከት እንድንሆን እግዚአብሔር ይፈልጋል። ለዚህም የሚያስፈልገንን ነገር ሁሉ በጊዜው እግዚአብሔር ይሰጠናል። በሌላኛው ደግሞ በአራተኛ ደረጃ የምናየው ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ ይላል። ባለጠጋው የተትረፈረፈ ነገር እንዳለውና ብዙ ዘመን ያለምንም ችግር በረከቱ እንደሚበላ ያስባል። በተጨማሪም ባለው ብዙ በረከት ነፍሱን በሐሴት ሞልቶ በደስታ እንደሚያኖራትም ይህንንም ያስባል፣ ይናገራል። የሚገርመው በዚህ ክፍል ውስጥ ይህን እንደተመለከትን ሆኖ ይህ ባለጠጋ ግን እግዚአብሔር ምን ይለዋል? አንተ ሰነፍ፣ ቁጥር 19 ላይ አንተ ሰነፍ ብሎ ሲናገረው እናያለን። ይህ ሰው በብዙዎች ዘንድ ታታሪ ከመሆኑ የተነሳ ለፍቶ አዳሪ ከመሆኑ የተነሳ ትጉ ከመሆኑ የተነሳ ብዙዎች ይህንን ብርቱ ሰው፣ ትጉ ሰው፣ ምስጉን ሰው ሊሉት ይችላሉ። ምናልባትም በሞዴልነት ተሸላሚም ሊሆን ይችላል ይሄ ሰው። ነገር ግን
ይህን ሰው እግዚአብሔር ምን ይለዋል? ሰነፍ። ይህን ሰው ለምን ሰነፍ አለው? ለካ ስንፍና አለመስራት ብቻ ሳይሆን ባለቤት እንዳለውም አለማወቅ አንዱ ስንፍና ነው። ጊዜ ባለቤት አለ። በዚህ ክፍል ውስጥ ይሄ ሰው የጊዜም ባለቤት አላወቀም። ሌላኛው ይህ ባለጠጋ ያገኘን ነገር ሁሉ እንዲያገኝ በጊዜ ተጠቅመው እንደሆነ ይታወቃል። ነገር ግን ለጊዜው ባለቤት ጊዜ አልሰጠም። ጊዜው ባለጠጋው የሚጠቀምበት ጊዜ ባለቤት እንዳለው ባለቤቱ እግዚአብሔር እንደሆነ ያስተዋለ ሰው አይደለም። የሚገርም ነው። ስለዚህ እግዚአብሔር ምን አለው? ሰነፍ፣ አንተ ሰነፍ አለው። ወገኖች ዛሬ ይህን መልእክት የምንሰማ በእግዚአብሔር ዘንድ በሰዎች ዘንድ ጎሽ ተብለን አንተ ሰነፍ ምንባል ኖር ይሆን? አንቺ ሰነፍ ምትባይ ትኖር ይሆን? መስራትን እግዚአብሔር ይፈልጋል፣ መሻሻልን ይፈልጋል። ግን ደግሞ ሰነፍ ከመባል እግዚአብሔር ያድነን። ሰነፍ የሚባል ሰው ለጊዜው ባለቤት ጊዜውን ያልሰጠ ሰው። ወዳጄ ጊዜ አለ ወይ? ይህን ሰው ሰነፍ ብቻ ብሎ አላቆመም። ቀጥሎ ምን ይላል? በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል ይለዋል። ይሄ ሰው የነበረው ንብረት ነፍሱን ከሱ ከመወሰድ አላደነም። በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል። ለካ የንብረት ብቻ ሳይሆን የነፍስም ሌባ አለ። ይሄ ሰው ለንብረቱ ብዙ ነገር ያሰበ ነው፣ ግን የነፍስ ሌባ እንዳለ ያላወቀው ሰው። ስለዚህ ይላችኋል ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይመጣም ይላል። የነፍስ ሌባ አለ። የነፍስ ሌባ ዲያብሎስ ነው። ስለዚህ ይሄ ባለጠጋ ሰው የነፍስ ሌባ እንዳለ አላወቀም። የሚገርም ነው። ምናልባት ይሄ ሰው ስለራሱም ስለ ንብረቱም ዋስትና ገብቶ ሊሆን ይችላል። የመድን ዋስትና ገብቶ ሊሆን ይችላል። ግን የሚገርመው ግን ለነፍሱ ዋስትና የለው። ስለዚህ ነፍስን በዚህች ሌሊት ካንተ ሊወስዷት ይፈልጓታል ተባለ። ከነፍስ ሌባ የሚያድን የጊዜ ባለቤት የሆነው እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። ይህም ማለት እግዚአብሔር በልጁ በክርስቶስ ኢየሱስ ሞትና ትንሣኤ ንስሐ ገብቶ ያመነውን የተቀበለውን ሁሉ እግዚአብሔር የዘላለም ሕይወት ይሰጠዋል፣ ከነፍስ ሌባ ያድነዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ይናገራል የእግዚአብሔርን ቃል። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ደግሞ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሎ ይናገራል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16ም ቢሆን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷልና ብሎ ይናገራል። ይሄ ሰው እየሰራ ባለጠጋ ሆኖ ነገን እያሰበ ግን ወደ ሲኦል ትሄዳለህ ተባለ። ሲኦል ማለት የዘላለም የስቃይ ስፍራ፣ በዚህ ምድርም እረፍት የለሽ ኑሮ በጭንቀት እረኛ እንደሌለው በግ በመቅበዝበዝ በተስፋ መቁረጥ መኖር አንዱ ሲኦል ነው በዚህ ምድር። ሁለተኛው ግን ከዚህ ሞት ከዚህ ሕይወት በኋላም የዘላለም እሳቱ የማይጠፋበት ትሉ የማይሞትበት ሲኦል የሚባል ገሃነም የሚባል ስፍራ አለ። ይሄ ሰው ለዚያ ጭምር ወደዛ መሄዱን ጭምር ገንዘብ እያለው ግን ከሲኦል መዳን አልቻለም። ንብረት እያለው አልቻለም። ብሩህ አእምሮ እያለው አልቻለም። ምክንያቱም ለጊዜው ባለቤት ጊዜውን ያልሰጠ ሰው። ለንብረቱ ለስራው ብዙ ብሏል፣ ግን ለጊዜው ባለቤት ጊዜ ያልሰጠ። በዚህ ክፍል ውስጥ ቀጥሎ ደግሞ ጌታ ኢየሱስ ምን ይለዋል? ይህስ የሰበሰብከው ለማን ይሆናል አለው ብሎ ይናገር። ብዙ አከማችቷል፣ ብዙ ሰብስበዋል። ግን ይሄ የሰበሰብከው ለማን ይሆናል ሲባል ያከማቸውን ሳትበላው ልትወሰድ ነው እያለው፣ ጥለኸው ልትሄድ ነው እየተባለ ነው። ለካስ ማከማቸት ብቻ ሳይሆን ጥሎ መሄድም አለ። እበላለሁ፣
እኖራለሁ እየተባለ መሄድም አለ፣ መወሰድም አለ። ወገኖቼ ዛሬ ራሳችንን ቆም ብለን ከተመለከትን እግዚአብሔር ዛሬም ይጠይቀናል። ጥሎ መሄድ እንዳላውቀን በጊዜ እንድንዘጋጅ የጊዜው ባለቤት ይጠይቀናል። ይሄ ሰው ለብዙ ነገር ዝግጅት አድርጓል፣ ለጊዜው ባለቤት ግን ጊዜ አልሰጠም። በመጨረሻም የእግዚአብሔር ቃል እንደሚናገረው ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው ይላል። በእግዚአብሔር ዘንድ ባለጠጋ ያልሆነ፣ በምድር ብቻ ባለጠጋ የሆነ፣ የምድሩን ብቻ ያከማች ግን ደግሞ ጥሎት የሚሄድ፣ በሰማይ ሲሄድ ግን ለዘላለም ሞት የተዘጋጀ። ይሄ ሰው በብዙ አቅጣጫ ብዙ እቅድ አለው፣ ብዙ ረጅም እቅድ አለው፣ ብዙ እኖራለሁ ይላል። የሚገርመው ግን ብዙ እኖራለሁ ቢልም ግን ብዙ ለመኖር የሚያስችለው እግዚአብሔር እንደሆነ፣ የጊዜው ባለቤት እግዚአብሔር እንደሆነ የተረዳ አይደለም፣ ያወቀ አይደለም። የጊዜውን ባለቤት የዘነጋ የረሳ ሰው፣ ለስራው ብዙ የሚሮጥ ግን ደግሞ ለስራው ጊዜ የሰጠውን፣ ለስራው እድል የሰጠውን፣ ለስራው ዕውቀት የሰጠውን፣ ለስራው ዘመን የሰጠውን አምላኩን ግን የጊዜውን ባለቤት ግን የረሳ ሰው። በእውነት የጊዜውን ባለቤት እግዚአብሔርን ከመርሳት እግዚአብሔር ይጠብቃል። ብዙ ሰው በዚህ ዓለም ላይ ለስራው ይሮጣል፣ ለስራ ይሮጣል፣ ይተጋል፣ ይወጣል፣ ይገባል፣ ይጥራል። ሰው ለማትረፍ ይጥራል፣ ጥሩ ነገር ነው። ለመኖር ይፈልጋል፣ ጥሩ ነገር ነው። ሰርቶ ለማደግ ይፈልጋል፣ ለመሻሻል ይፈልጋል። ይሄ ሁሉ ጥሩ ነገር ነው፣ እግዚአብሔር የሚወደው ነገር። ግን ብዙ ጊዜ ሰው ለስራው ጊዜ ያለው፣ ለጓደኛው ጊዜ ያለው፣ ለመተኛት ጊዜ ያለው፣ ለመስራት ጊዜ ያለው፣ ተኝቶ ለመነሳት ጊዜ ያለው፣ ከሰው ጋር ለማሳለፍ ጊዜ ያለው፣ በስራ ገበታው ጋር ላይ ሆኖ ለማሳለፍ ጊዜ ያለው። የሚገርመው ግን ብዙ ሰው ለጊዜው ባለቤት ጊዜ የለው፣ ለጊዜው ባለቤት ጊዜ የለው። የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ ትዝ ይላችኋል፣ ማርታና ማርያም ቤት በመጣ ጊዜ ማርታ በብዙ ነገር ትባክን ነበር፣ ወዲያ ወዲህ ትል ነበር። በመጨረሻ ባክና ወደ ጌታ መጣ። ጌታ ሆይ እህቴ እንድታግዘኝ ንገራት፣ ብቻዬን ስባክን ብቻዬን ስለፋ እያለች እህቷን ጭምር ከሳሽ ሆና ተገኘች። እና ጌታችን ኢየሱስ ክርስቶስ ለማርታ ሲመልስ ማርታ ማርታ በብዙ ትጨነቂያለሽ፣ ትታወኪማለሽ፣ ነገር ግን የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም አላት። ሚስጥሩ አንድ ነው። ማርያም ለጊዜው ባለቤት ጊዜዋን ሰጥታለች። ማርያም ለጊዜው ባለቤት ጊዜ ሰጥታ የጊዜውን ባለቤት ትሰማ ነበር። ማርታ ግን ትሮጣለች፣ ትባክናለች፣ ለጊዜው ባለቤት ጊዜ አልነበራት። ጌታ ኢየሱስ ክርስቶስ እኛንም ዛሬ የሚጠይቀን አንድ ነገር ነው። ዕውቀት ሰጥቻችሁ፣ ዘመን ሰጥቻችሁ፣ ጊዜ ሰጥቻችሁ፣ ግን ለእኔ ጊዜ ካልሰጣችሁ የምትባሉት አንድ ነው፣ ሰነፍ። ወገኖቼ ሆይ በዚህ ምድር ላይ እየኖሩ በእግዚአብሔር ዘንድ ሰነፍ ከመባል እግዚአብሔር ያድነን። በእግዚአብሔር ዘንድ ሰነፍ የሚባሉ ሰዎች ለጊዜው ባለቤት ጊዜ የሌላቸው ናቸው። ዘመን ተሰጥቷቸው፣ ጊዜ ተሰጥቷቸው፣ እድል ተሰጥቷቸው ለጊዜው ባለቤት ሁሉ ነገር አመቻችቶላቸው፣ ነገር ግን በጊዜያቸው መስራት ያልቻሉ ሰነፎች ይባላል። የጊዜውን ባለቤት ለጊዜው ባለቤት ጊዜ ያልሰጡ ሰነፍ ይባላል። ወገኖች ለጊዜው ባለቤት ጊዜ እንድንሰጥ እግዚአብሔር ይፈልጋል። ለጊዜው ባለቤት ጊዜ በሰጠን መጠን፣ ለጊዜው ባለቤት ጊዜ በሰጠነው መጠን የጊዜውን ባለቤት እንሰማዋለን። የሚመራንን አቅጣጫ ሁሉ በሱ ተቀብለን ወደሚፈልገው አቅጣጫ እሺ ብለን እንመራለን። የጊዜው ባለቤት ጊዜ ከሰጠነው እሱ መሪያችን ይሆናል፣ እሱ ጌታችን ይሆናል። ምን ሰዓት እንደምንኖር እንኳን አናውቅ። ሁሌ የተዘጋጀን እንድንሆን ግን
የጊዜው ባለቤት ጊዜ ስንሰጠው በጊዜ እንድንዘጋጅ፣ በጊዜ እርሱን ደስ እንድናሰኝ፣ በጊዜ በዚህ ምድር ላይ የተፈጠርንበትን ዓላማ ፈጽመን እሱን አስከብረን ለትውልድ ለበረከት ሆነን እንድናልፍ እግዚአብሔር ይፈልጋል። ነገር ግን ለጊዜው ባለቤት ጊዜ ከሌለን እንባክናለን። ለጊዜው ባለቤት ጊዜ ከሌለን ራሳችንን እንጎዳለን፣ ለሌላውም ጉዳት ምክንያት እንሆናለን። ለጊዜው ባለቤት ጊዜ ከሌለን የዚህ ዓለም ገዢ ሆኖ ለዲያብሎስ ነው የምንሰጠው። ዲያብሎስ ደግሞ በዚህ ምድር ላይ የሰው ልጆች ጊዜ እንዲሰጥ ለእግዚአብሔር ለጊዜው ባለቤት ጊዜ እንዲሰጡ አይፈልግም። ወገኖች፣ እግዚአብሔር ግን ይፈልጋል ለጊዜው ባለቤት ጊዜ እንድንሰጠው። ወዳጄ ሆይ ይህን መልእክት የምትሰማ ለጊዜው ባለቤት ጊዜ ይሰጣል። ለጊዜው ባለቤት ጊዜ አለ። ለመጸለይ ጊዜ አለ። እግዚአብሔርን ቃል ለማንበብ ጊዜ አለ። ቤተክርስቲያን ሄደህ ከቅዱሳን ጋር ህብረት ለማድረግ ጊዜ አለ። ጊዜ ባለቤት አለው። ጊዜህን ለእሱ እንድትሰጠው ይፈልጋል። እህቴ ሆይ ጊዜ ባለቤት አለው። ለጊዜው ባለቤት ጊዜሽ እንድትሰጪው ይፈልጋል። ጊዜ የለኝም አትበይ። ለእግዚአብሔር ጊዜ የለኝም ማለት በጊዜው ባለቤት ላይ መቀለድ ነው። ሰው በጊዜው ባለቤት ላይ ከቀለደ ደግሞ ፍጻሜው አያምርም። አሁን በዚህ ስፍራ በዚህ ክፍል ውስጥ የምንመለከተው ይህ ባለጠጋ ሰው የተባለው ነገር ሌባ አለብህ። ለብዙ ነገር ለብዙ ንብረቱ መጠበቂያ አድርጎ ሊሆን ይችላል። ለነፍሱ ግን ጠባቂ አላኖርላት። የነፍስ ጠባቂ የናዝሬቱ ኢየሱስ፣ የነፍስ ጠበቃ በቀራንዮ መስቀል ላይ የተሰቀለው፣ የሞተው በሦስተኛው ቀን ሞትን ድል አድርጎ የተነሳው፣ በአባቱ ቀኝ በክብር የተቀመጠው፣ አንድ ቀን በክብር የሚመጣው የናዝሬቱ ኢየሱስ እርሱን አምኖ እሱን ተቀብሎ ንስሐ ገብቶ ከእርሱ ጋር መኖር ከሲኦል ማምለጥ ነው፣ ከጥፋት ማምለጥ ነው፣ ለዘላለም ከእሱ ጋር መኖር። እግዚአብሔር እንዲህ እንድናደርግ ይፈልጋል። ዛሬም ጊዜ ተሰጥቶናል። ይህን መልእክት ለመስማት ጊዜ ነው የተሰጠ። ለጊዜው ባለቤት የጊዜው ባለቤት ሰውን ሁሉ ስለሚወድ ሰው ሁሉ እንዲጠፋ ፈቃዱ አይደለም። ይልቁንም ሰው ሁሉ አስተውሎ ለጊዜው ባለቤት ጊዜ እንዲሰጥ ዛሬም እግዚአብሔር እድል ሰጥቷል። ወዳጄ ሆይ ይህን መልእክት የምትሰማ ለአንተም እድል ነው የተሰጠ። ለጊዜው ባለቤት ጊዜህን ስጥ። እህቴ ሆይ ለጊዜው ባለቤት ጊዜሽን ስጭ። እግዚአብሔር ጊዜ እንድትሰጠው ይፈልጋል። ጊዜ እንድትሰጪው ይፈልጋል። በጊዜያችን እሱ እንዲከብር ይፈልጋል። በጊዜያችን ከእሱ ጋር አብረን እንድንሆን ይፈልጋል። በጊዜያችን ከእርሱ ጋር አብረን እንድንጓዝ ይፈልጋል። በጊዜያችን እርሱን ሰምተን በጊዜያችን የእሱን ሐሳብ አገልግለን እንድናልፍ እግዚአብሔር ይፈልጋል። የእግዚአብሔር ቃል እንዲህ ይላል፣ ዳዊት በዘመኑ የእግዚአብሔርን ሐሳብ አገለገለ፣ አባቶቹ ጋር አንቀላፋ ይላል። እግዚአብሔር በጊዜያችን ስንጠቀም እግዚአብሔር በዘመናችን እርሱ በእኛ ይከብራል፣ ለትውልድ ለበረከት ያደርገናል። እግዚአብሔርን ደስ እናሰኘዋል። ለዚች ምድር ትውልድ ሁሉ ለበረከት ሆነን እናልፋል። ለዚህ ለጊዜው ባለቤት ጊዜ እንስጥ። ጊዜ እሱ ነው። በእኛ ጊዜ እሱ ይክበር፣ በእኛ ጊዜ እሱ ይታይ፣ በእኛ ጊዜ እሱ ይግነን። ስለሰማችሁኝ አመሰግናለሁ። አብረን እንጸልይ። ቅዱስና ጻድቅ ዘላለማዊ ሆንክ እግዚአብሔር አባታችን ሆይ አንተ የጊዜ ባለቤት ስለሆንክ ይህም ጊዜ ያንተ ስለሆነ እቺ ሴኮንድ እቺ ደቂቃ ይህ ሰዓት ያንተ ስለሆነ በኢየሱስ ስም እናመሰግንሃለን። እግዚአብሔር አባት ሆይ እባክህን ዛሬም ለእኔም ለሰሚዎችም አንተ ዘመን ሰጠህን ጊዜ ሰጠህን ሳለ እግዚአብሔር በጊዜያችን እንዳንቀልድ፣ ነገር ግን ጊዜ ባለቤት እንዳለው አውቀን ለጊዜው ባለቤት ራሳችን እንድንሰጥ ጊዜያችን እንድንሰጥ መንፈስ ቅዱስ እንድትረዳን እንጸልያለን። የመዳን ቀን አሁን ነው እግዚአብሔር ተብሎ በቃል እንደተጻፈ በዚህ ጊዜ እቺ ነፍስ አንተ ቃልህን ድምፅህን የምትሰማ ነፍስ ለጊዜው ባለቤት እግዚአብሔር ሆይ ጊዜዋን እንድትሰጥ እግዚአብሔር ንስሐ እንድትገባ እግዚአብሔር ሆይ ልቧ ተነክቶ ወደ አንተ እግዚአብሔር የዘላለም አምላክ አንተ በላከው በልጅ በክርስቶስ ኢየሱስ ሞትና ትንሣኤ አምና ተቀብላ የዘላለም መንግሥት ወራሽ እንድትሆን እንድትረዳ ሰሚ ሁሉ እንድትረዳ እግዚአብሔር ሁሉ ላንተ አሳልፌ እሰጣለሁ። ስለሰማህን ሁሌም ስለምሰማን እንሰግድልሃለን። ይህን ሁሉ ጸለይን በጌታችን በኢየሱስ ክርስቶስ ዘላለማዊ ስም አሜን። እግዚአብሔር ይባርካችሁ።